ደሴ ተወልጄ ነው ያደግኩት። በህይወቴ ከሚቆጨኝ ነገር አንድ ነገር ልንገራችሁ። የሴት ልጅ ብሎ አንድ ሰው አለመስደቡ እኔን ይቆጨኛል። ምን ነው የሴት ልጅ ብሎ የሰደበኝ ሰው ቢኖር እላለሁ። ምክንያቱም ሴት አርግዛ አምጣ ወልዳ ያሳደገችን ጀግና ነችና የሴት ልጅ መባል ክብር ነው ለኔ። እንደዚህ አይነት እናት ይስጣችሁ። ኢክራም እንድሪስ የኢክራም አውቶሞቲቭ ካምፓኒ ባለቤት ነች። በአርቲስት ቲቪ ደግሞ ኢክራም አውቶሞቲቭ ሾው አዘጋጅና አቅራቢ፣ በተጨማሪ ደግሞ የባለትዳር እና የሶስት ልጆች እናት ነች። የብዙ ሴቶችና እናቶች አራያ ነች አይደለ? ኢክራም እንድሪስ ዝግጁ ነች? እናንተ ዝግጁ ናችሁ ወይ? ከፍ ባለ ክብር ኢክራም እንድሪስን ወደ መድረክ። በጉጉት የሚጠበቀው የነበረ የ36ኛ ባች ምዝገባ ተጀምሯል። ለመመዝገብ በ0938 25 25 25 ይደውሉ። ሰላም አለይኩም። አሰላሙ አለይኩም ማለት በእናንተ ላይ ሰላም ይሁን ማለት ነው። አሰላሙ አለይኩም ኢትዮጵያ። ደሴ ተወልጄ ነው ያደግኩት። ያሳደገችኝ እናቴ ሲንግል ማም ናት። በጣም በዚሁ አጋጣሚ ላደንቃት፣ የሷ አርአያ ልከተል የቻለች እናቴ ነችና አባቴን በህፃንነቴ ነው ያጣሁት። እንግዲህ አንደኛ ክፍል ልክ ክረምት አባቴ ሞቶ ነሐሴ ላይ እኔ መስከረም ላይ ነው አንደኛ ክፍል የገባሁት እና አባቴ የከባድ መኪና ባለቤትና ሹፌር ነበር። በመኪና አደጋ የኔን ታላቅና እሱን ነው በአንድ ቀን እናቴ ያጣችውና በጣም መሪር ሀዘን ነበር ቤታችን። ከዛ በኋላ ነው እንግዲህ እናቴ ስትራግል እያደረገች እኛን ያሳደገችው። በዚህ ህይወት ውስጥ እያለፍን ግን ጆሮአችንን ተይዘን በ8 ዓመቴ ዶሮ እንዴት መበለት እንዳለብኝ፣ እንዴት መስራት እንዳለብኝ፣ ቤት ማጽዳት እንዳለብኝ ኤቭሪቲንግ ባለሙያ አድጋን ያሳደገችን እናታችንን ባለሙያ ናት። እኔም በጣም አሁን እንደምታዩኝ እንደ አውቶሞቲቭ አይደለም። 8ኛ ክፍል ዳውዶ ትምህርት ቤት እያለሁ ክላስ ውስጥ ሆኜ ለወንዶች ደብዳቤ በመጻፍ አንደኛ ነበርኩ። በረፍት ሰዓት ግጠመኝ ብዬ ለወንድ ነው የምጽፈው፣ ቦክስ ማለት ነው። ከዛ ፋይት አረጋለሁ፣ እጣላለሁ፣ እደበድባለሁ፣ አሸንፋለሁ፣ ቤት እገባለሁ። ከዛ እናቴ ልክ አባቴ ሲሞት የአባቴን ስራ ነው የተረከበችው። አውቶሞቲቭ ላይ መኪና ይዛ መሽከርከር፣ ድሬዳዋ ታሰማራለች። በቃ እሷ አይለችም፣ አያታችን ነች ያለችውና የተደበደቡት የወንድ ልጆች እናት ይዘው ይመጡና ልጆቹ ደብደባ ልጃችንን አድምታው አቁስላው ባላለሁ። ከዛ መጨረሻ ላይ አሁንም እንደለመደብኝ ደብዳቤ ጻፍኩ ለአንዲት ሴት ማለት ነው። አሁን እንግዲህ ታይኝ ይሆናል፣ ዚነቱ ሙሉ ትባላለች። 8ኛ ክፍል አንድ ክላስ ነበርና ግጠሚኝ ብዬ ጻፍኩላት። እሷንም ደረሰ፣ ተከበን፣ ሄይ አሸነፈ ምናምን የሚባል ነገር አለ። ተከበን፣ በጣም ተደብድቤ ገባሁ። አይኔ ቆሰለ። ይሄ እንደዚህ አይኔ አብጦ ውስጥ ገብቷል። አይኔ ይሆን አይን እንደሚያመው አይነት ነገር ቦክስ ዜት በልዟል። እዚህ ላይ ተሞጫጭሬ ያለሁ እና ቤት ሴት ተደብድቤ ነው የመጣሁት። ግን የደበደበኝ ሴት ነበር፣ ያቺ ጀግና ሴት ነበረች የደበደበችኝ። ከዛ ተደብድቤ መጥቼ አያቴ ምን ሆነሽ ነው አይንሽን አለችኝ። አይ ንብ ነደፈኝ አልኳት። አለችኝ። ንብ አይደለም ዛሬ ተደብድበሽ ነው የመጣሽው አለችኝ። ከዛ እናቴ ከክፍለ ሀገር መኪና ሰማርታ ምናምን ወይ ከአዲስ አበባ ደሴ ስትመጣ እቺ ልጅ ሰው እየደበደበች ነውና ወደ አዳሪ ትምህርት ቤት ትግባ ተብዬ ነው እንግዲህ አዳሪ ትምህርት ቤት የገባሁት ማለት ነው። እና ኩየራ በጣም ደስ የሚል አሁን እነ አምባሳደር መለስ አለም እነ ፕሮፌሰር ፕሮክላምፔሶ አንድ ላይ ነበር የተማርነው እና በጣም ትልቅ ጀግና ሰዎችን ያፈራ ትምህርት ቤት ነው። ቱታ ለብሳ 12ኛ ክፍል ነች፣ እኔ ገና 9 ነኝ። በቃ አውቶ ላይ ነበር የምትማረውና አይ ዊሽ እንደዚህ ልጅ በማር እናቴ በጣም ሰፈር ስታደርግ ነው ማለት
ድሬዳዋ ስትሄድ ካንዴላ ተበላሽ፣ ይሄ እንደዚህ ተበላሽ፣ ኮሎ ሰበረ መኪና ትባለች፣ አንዱን አሰርታ ደግሞ ሌላ እና እናቴን ምን ነው አሁን ባገዝኳት እል ነበር። እና ያኔ ነው አውቶሞቲቭ ውስጥ የገባው ማለት ነው። ከዛ በኋላ ተሰደድኩ፣ ዱባይ ሄድኩኝ። ዱባይ ሄጄ 12 ክፍል ጨርሼ ማለት ነው። ዱባይ ያኔ መሄድ በጣም ብርቅ ነው። በ84 በ85 አካባቢ ማለት ነው በኢትዮጵያ የቤት ሰራተኛነት ሰርቻለሁ ዱባይ ላይ። ሙያ አስተምራኛለች እናቴ ነግሬያቻለሁና አክሴፕት አድርጌ ነው እንዴ ኢክራም የተባልኩት፣ ግን በሌላ ዘርፍ ነበር። ከዛ በኋላ እህቴን አመጣኋትና እህቴ ትስራላችሁ ታናሽ እህቴ፣ እኔ ግን ወደ ትምህርት ቤት መማር ፈልጋለሁ ብዬ ስፖንሰሮቼን በስነ ስርዓት ነግሬያቸው ይሄን ስራ መስራት እንደማልፈልግ እጄን አጣጥፌ ቁጭ ነው ያልኩት። ስሪ አልሰራም ብዬ አልበላም። መጨረሻ ላይ እህቴን ወዲያው አመጣኋትና እሷን የሚዣት ጀስት ራን አዌይ ጠፋሁ ከዛ ቤት። ያኔ ነው የት እንደምገባ የት እንደምሄድ አላቅም። ከዛ በኋላ ኤርፖርት ሄድ ነው ቀጥታ። ፓስፖርታችን እጃችን ላይ የለም። የት ነው የምንሄደው? እህቴ ገና 17 18 ዓመቷ ነው። እኔ ደግሞ 19 አካባቢ ነኝና ቀጥታ ስልክ አንስተን ደወልን። የነፃ ስልክ አለ እዛ በኤርፖርት ላይ ማለት ነው። እና እዚህ 994 ወይንም የኢትዮጵያ ኤምባሲ ስልክ አለ ነው ያለው። የለም ኤኒ ኢትዮጵያን ነገር ስንላቸው ኢትዮጵያን ኤርላይንስ የሚል ስልክ ሰጡን። ከዛ ደወልኩና ኢትዮጵያን ኤርላይንስ አው ከጀነራል ማናጀሩ ጋር ታገናኙኛላችሁ? ማነሽ? ኢክራም። ከየት ነው? ከዚሁ። ኢክራም ትባልሽ ትፈልጋለች ሴክሬታሪዋ። ኦኬ አያቀኝም። ሄሎ ጤና ይስጥልኝ እንደዚህ ነው እንዴት እንደምንሄድ አላቅም። አለቀስኩበት በጣም እና የት እንደምንሄድ ኤምባሲ የሚላል ኤርፖርት ነው ያለ ነው አሁን። ኦኬ ሰው ላከልንና ከዛ አቶ ተካቸው ይባላል አሁን ላይኝ ይችላል። በጣም የኢትዮጵያን ኤርላይንስ ኤሪያ ማናጀር ነው። መጨረሻ ላይ መጣና የሆነ ጓደኛው ቤት ነው ያስቀመጠ። ጠይቀን ምንድነው የምትፈልጉት? ወዴት ነው መሄድ የምትፈልጉት? ያኔ አበሻውም ገና አልገባም። እንግዲህ ዛሬ 25 26 27 ዓመት ታሪክ ነው የምነግራችሁ። አበሻውም የለምና በምን አይነ በቃ ሀገራችንና ትምህርታችን መማር ነው የምንፈልገው ምናምን እያል ነው። ከዛ ተደዋወለ። ብዙ ኔትወርክ አለው ኦፍ ኮርስ የኢትዮጵያን ኤርላይንስ ኤሪያ ማናጀር ነው። ከዛ በኋላ ምን ተደረገ? ስራ ተገኘልን። እኔን ሴልስ መጀመሪያ ላይ ቡሽ ያረኩት፣ እህቴን ደግሞ ሀያት ሪጀንሲ የሚባል ትልቅ ሆቴል አለ አሁንም አለ። ያኔ በጣም እሱ ብቻ ነው ዱባይ ላይ የነበረው 5 ስታር ሆቴል። እዛ ውስጥ የሚኖሩ የነጭ ፋሚሊ ውስጥ ስራ አገኘላት። እዛ ገባና እየተሰራን ያለ ሀገራችሁ ሄዱ ቪዛ የሌላችሁ ሰዎች። ከዛ በኋላ ያኔ ምን አደረገ ይህ ሰው? በጣም ባለውለታችን ነው በህይወታችን ላይ መጨረሻ ህፃናቶች መሆናችንን ሲያይ እንደገና ደግሞ በሚቀጥለው ሳምንት እዚህ ይመጣ ነበር አዲስ አበባ። ቤተሰቦቻችንን አገኘ ምናምንና አደራሉትና ማዘር ምናምንና ቀጥታ ቤቱ ገባን። እሱ ቤት ማለት ነው። እና እሱ ደግሞ ሊያገባ ገና ጮኛ አጭቶ የሰርግ እንትን የሚያዘጋጅበት ወቅት ነበር። እንደ ቤታችሁ ፊል አድርጉ ተባል እየኖር። ከዛ በኋላ ነው እንደገና እህቴ ደብተርና እስክርቢቶ ቦርሳን የገዛላት። ሂጂ ትምህርትሽን ጨርሺ መታ። ከዛ ተምራ ነው እንደገና እዚህ ዲግሪዋን የያዘችው። እኔ እንደገና ኦኬ ትልቅ ነኝ ልስራ አልኩኝ። የተለያዩ ስራዎች ሰርቼ ግን መጀመሪያ ሲሄድ ሃውስ ሜድ ላንድ ወር ሰርቻለሁ። መጨረሻ ላይ ግን እስከ ድርጅት ባለቤት ሆኜ ነው የወጣሁት። ሙዚቀኞች ነው አሁን ታዋቂ ገሌ ማላቸው አርቲስቶች እኔ ነው መጀመሪያ ይዣቸው ዱባይ የሄድኩትና እነሱ ጋር ነበር የምሰራውና ሃይማኖት እንደዛ አይነት ስራ እንደማይፈቀድ እናቴ ኢክራም ሙዚቀኛ ወስደሽ አስደንሰሽ አመጣሽውን ብር ለሰደቃም አይበቃም እባክሽ ተብዬ መጨረሻ ላይ እሱን ስራ 2 ዙር እንደወሰድኩኝ አቁሜ እንግዲህ ወደ ጉዞዬን ወደ አውሮፓ ያደረኩት ማለት ነው። አውሮፓ ሄድኩኝ፣ ፓሪስ ሄድኩኝ፣ ጀርመን፣ ሁሉም አውሮፓ ሀገሮች ለመቅረት እጅ ለመስጠት አሳይለም ለመጠየቅ። ይሄ ኬዝ አለ ይባላል። ይሄ ኬዝ ኢክራም ግን ሀሳቧ የት ነው? ኢትዮጵያ ነው ነው የሆነ በሻንጣ የሆነ ልብስ ይዤ መጣና ፒያሳ ላሉ ሱቆች አስረክባለሁ። ጀርመን ሄዳለሁ፣ አየዋለሁ። አሁንም እንደዚህ ስጪ፣ በዚህ ኬዝ የዚህ ኬዝ ነው። አሁንም ልቤ ያልተቀበለውም ኢትዮጵያ ላይ ነው ያለው ልቤ። እዚህ እንደዛ ያረኩ እንግዲህ አይቼ ሁሉንም መጨረሻ ላይ እድሜ ወደ 27 ዓመት ሲሆን ባል ማግባት አለብኝ ብዬ ደግሞ ወደ ኢትዮጵያ መጣሁ። ማንን ነው ማገባው? ማን ነው የኔ ባል አላውቅም፣ ግን
በመተው እንደማገባ እርግጠኛ ነበርኩ። ከዛ በኋላ ለእናቴ ደውዬ ማሚ እኔ እዚህ ሲር አገባለሁ፣ ወላሂ ሐቂቃ ነው የምነግራችሁ፣ ባሌ ማን እንደሆን ግን አላውቅም። ልክ ስመጣ ማን ነው ባሉ? የት ሀገር ሰው ነው? ያው እናቶች የሚያደርጋቸውን ማለት ነው። ጓደኛዬ ትስቃለች ስለምታውቅ ማለት ነው። እና በአጋጣሚ ጓደኛዬ ጋር የሆነ ስንዞር ውለን አምሽተን ከዛ ጠዋት ቁርስ እንብላ ብለን ከቤት ወጥተን ስንሄድ አንድ ካዝኗ ጋር ተገናኘን። ያሲኖ ደህና ነህ ምናምን ትባባለች። ምንድን ነው? እና ጓደኛ የሚያችኛውም ሙቪ ያደረገችው ባል ለመፈለግ ነው። ሁለታችንም እዚህ ቢያንስ ባል ለመፈለግ ምን ማድረግ አለብን? ሁሉም ሰው በሃይማኖቱ ነው መጀመሪያ ፕራዮሪቲ የሚሰጠው፣ ሙስሊም መሆን አለበት የሚል። ከዛ ካዝኗ ነው የጓደኛዬ እና ወይ ጓደኛሽን በጣም ወደድኳት አየኋት ምናምን ያለው እና በጣም በሚገርማችሁ ሁኔታ የነበርኩበት ሁኔታ የሆነ ጂንስ ምናምን ለብሼ ኮፍያ አድርጌ ምናምን ነገር ነበር እና ኧረ እባክህ ምናምን አንተ ልትጫወት ምን ብለህ ልትቀልድ ነው ልትጫወት ምናምን አለችው። ኖ አምሪ ልቤ ድንግጥ ነው ያለው ምናምን አላት። ከዛ እንዲህ ጓደኛ ካዝኔ እንደዚህ ያለሽ አለችኝ። ከዛ በኋላ ኦኬ እስኪ ለየው ባል እየፈለግን አይደል አንቺ ምን የሚሆዳችን ታውቂያለሽ አይደል ምንድነው ለየው አልኳት። እንግዲህ እነዚህን አንበሳ ልጆች አባት ማለት ነው። ከዛ እሱም ከእህቱ ልጅ ጋር ነበር የነበረው። ተገናኘን፣ አወራን ምናምን፣ ሀይ ተባባል፣ ምሳ እንብላ ተባባል። ተያይዘን ሄድን። ፍሪነን እናወራለን፣ እንስቃለን ምናምን። እንደዚህ መሽኮርመም ምናምን እኔ ወንድ አያሽኮርመመኝም ሲጀመር ማለት ነው። የለም እኔ ጋር እንደዚህ ሆኖ እንደዚህ ተደርገው ደስ እንስቃለን። ማታ ራሱ እንደዚህ ቦታ ሄደን እንደዚህ ተደርገው እንደዚህ ተፈጥሮ ምናምን እያልን እናወራቸዋለን። ከዛ በኋላ እንደዚህ የተባባለ በሶስተኛው ቀን ሊደውልልሽ ይፈልጋል አለች። ሞባይል የለኝም እኔ ሁሌ ስለምዞር ሞባይሉን አምጣ በይው አልኳት። አሁን ዳዊት እናንተ የደወላችሁበት ስልክ ባሌ መጀመሪያ የሰጠኝ ስልክ ነውና ስልኩን ከነቀፎ ነው የላከልኝ። በምን ያወራኛል ታዲያ? እኔ ቤት ውስጥ አለች የለችም እና ሞባይል ያኔ ማግኘት ደግሞ በጣም ከባድ ነበር። ስልክ የለም ነበር፣ ላይን አይገኝም ነበር። ከዛ በኋላ ስልኩን ላከልኝና በዛ ስልክ እያወራን ምናምን ፕሊስ ያሲን ማውራታችን ጥሩ ነው ግን HIV መመርመር አለብን አልኩት። እንዴ ላግባሽ እኮ አላልኩም ገና አለኝ። የስ ለማውራት በጉጉት የሚጠበቀው የነበረ የ36ኛ ባች ምዝገባ ተጀምሯል። ለመመዝገብ በ0938 25 25 25 ይደውሉ። ለማውራትም መመርመር አለብን ለምን አልኩት። አውርተን ኦኬ ሆኖ ሲመጣ ፖዚቲቭ ቢሆን ወይንም ብትሆን ታይም ዌስት ነው። ስለዚህ መጀመሪያ ወደ ገደለው የሚለው ታሪክ አልነበረም እና ባሌን HIV ተመርምረን ነው ወሬ የጀመርነው። ለወሬ እኮ ነው። ለምን 10 ቀን አወራን፣ 2 ወርም 3 ወርም አወራን። እኔ ለጋብቻ የተዘጋጀው ሰው ነኝ፣ እሱም የተዘጋጀ ነው። ከዛ ኢክራም እኮ አስመርምራ ነው ያስወራችኝ ይላል አሁንና ያኔ ደግሞ አንዱ ጄኔሬሽን በኤችአይቪ ያለቀበት ዘመን ነውና በጣም ያስፈራም። ከቤቴም ውስጥ ነበር ከፋሚሊ ውስጥ በሁለት ወር ውስጥ ነው የወሰነው ማለት ነውና እህቴ ጋር ደወልኩና አሜሪካን ሀገር በጣም ቤስት እህቴ ናት። የእህቴ ልጅ ነች፣ ግን በእድሜም እኩል ነን። አብረን ብዙ በቃ የምናወራነን። የሆነ ልጅ አግኝቻለሁ ግን ላጠናው ፈለግኩኝ። እንዴት ነው አልኳት። ኢክራም ኬሚስትሪ ነው ባዮሎጂ የምታጠኛው አለችኝ። ዝም ብለሽ ሙስሊም ከሆነ አግቢ በቃ ዱዓ አድርገሽ አለችኝ። ዱዓ አድርጌ ያገባ አልহামዱሊላህ። አሁን አም ቬሪ ሃፒ። በጣም ጥሩ ሰው፣ መልካም የሆነ የልጆቼ አባት፣ ባሌ፣ ወንድሜም ያሲን አብዱልቃድር አገኛለሁ። ቴንክ ዩ ወዳለሁ። የመጀመሪያ ልጄን ወለድኩ። ሁለተኛ ልጄ አንዋር መጣ በ2 አመቱ። ሶስተኛ ልጄ አብዱልቃድር መጣ። የመጀመሪያ ልጅ አልመጣም ዛሬ። 10 አመት ተቀመጥኩኝ ልጅ ለማሳደግ። ሶስቱም ወንዶች ናቸው። በቃ አሁን ትንሽ ደግሞ ቤት ውስጥ ቁጭ ልጆቼን አሳድጌ የመጨረሻው ወይንም ሶስተኛው ልጅ አብዱልቃድር ይሄው እዚህ ፕሪኬጂ ሲገባ እኔ ወደ ስራ ወጣሁ። ባለቤቴ የአውቶሞቲቭ የአውቶ ስፔር ፓርትስ አስመጭ ነውና
የሱን ሱቅ ጆይን ከማለት ብራንች ልክፈት አልኩና ወደ ቦሌ ሄድኩኝ። ቦሌ አካባቢ ኢክራም ሬስቶራንት ያለበት ሰፈር ነው ያለሽው፣ እንዴት ነው ስፔር ፓርት የምትሸጪው? ኢትስ ኦኬ ሞይንኮ ፊት ለፊት ስላለ ከሞይንኮ የሚወጣው ቢያንስ እኔ ጋር አልፎ ሊገዛኝ ይችላል ብዬ በድፍረት ቦሌ ላይ ስፔር ፓርት አሁን እኮ ሞይንኮ አካባቢ እንዳለ ስፔር ፓርት ሆኗል። የመጀመሪያው ግን ከሞይንኮ ቀጥዬ የኔ ሀያት ስፔር ፓርት ነው የተከፈተው። እዛ ቁጭ ብዬ ስሰራ ሳየው ቁጭ ብዬ ይመጣል ባለጋራጅ ነው ደንበኞቻችን። የባለጋራጆችን ኢሜጃው ይታወቃል። ቱታ ለብሰው ሸርጣው እንደዚህ ነው የሚመጡትና ገዛል እንሸጣለን። የ950 ብር ዕቃ ከሸጠን 1000 ብር ነው የሚሰጠኝ፣ 50 ብር ነው የምመልሰው። 25 ብር ዕቃ ከሸጥኩ 30 ብር ከሰጠኝ 5 ብር መልሳለሁ። እንደዚህ ባላንስ እየመለሱ ሸጥ። እንዴ ኢክራም ወዴት ሄድሽ ነው? ቼንጅ መመለስ ዕቃ አውርደሽ ሰተሽ ይሄ አንቺ ስራ አይደለም። ስለዚህ ሆነ ነገር መፍጠር አለብሽ ያልኩኝ እዛ ቁጭ ብዬ አሰላስል ነበር። ከዛ የሆነ ልጅ ካዝኔ ነው ደወለልኝ። ኢክራም የሆነ ሰዎች ከፊንላንድ የመጡ የሆነ ፕሮዳክት የያዙ ከጋራጅ ጋር የተያያዘ ነው፣ እስኪ ጓደኛዬ ነውና ልጁ አውሪው አለኝ። ኦኬ ይምጣ አልኩት። ሱቅ ነሽ? አዎ። ከፊንላንድ ነው የመጣው። በጣም ዓለም ላይ ነምበር 1 የተባለውን የመኪና አካል መጠገኛ ሲስተም ወይንም ፕሮዳክትም ይዞ ለሞኤንኮ ሊሸጥ ሞኤንኮ፣ ፖሬስ፣ ሬስ ኢንጂነሪንግ፣ ኦርቢስ ያልሄደበት ዲለር የለም። ይሄንን ማርኬት ለማግኘት 4 ዓመት ጨርሶበታል። ከዛ በኋላ እኔ ጋር መጣና እንደዚህ ነው ይሄ ፕሮዳክት እንደዚህ ነው፣ እንደዚህ ቢሸጥ እንደዚህ ነው፣ እንደዚህ ይሰራበታል። ከባለጋራጆች ጋር ነው የኔ እንትንና ለባለጋራጆች ከስተመሮች እነሱ ናቸው። አዎ። እና የተያያዘ ስራ ነው ከኔ ጋር። እስኪ እንሂድ አለና ጥሩ ጋራጅ የሚባሉትን ወደ ገርጃ አካባቢ ሄደን ይሄ ፕሮዳክት እንዴት ነው ይሄ ልጅ የሚለኝ ዴሞ ማሳየት ጀመረ። እኔም አብሬ ነው ማየው ከባለጋራጆች ጋር። ዋው ይሄ ፕሮዳክትማ በጣም አሪፍ ነው ቢሰራበት። ኦኬ ወዲያው እነዛም ሲሉኝ መጨረሻ ላይ ይሄንን ፕሮዳክት ማምጣት አለብኝ አልኩ። 3-4 ሰዎች ጋራጆች ባንዴ የዞርን ሄደን ዋው ሲሉ ማለት ነው። እና እንዴት እንደሚሰራላቸውም እያየሁኝ ነው እኔ ማሽኖች። እና አገራችን ላይ ያለው በባህላዊ ነው የሚሰራው። መጨረሻ ላይ ኦኬ በቃ ወድጀዋለሁ። እስኪ ከባለቤቴ ጋር አውራ ኦፍ ኮርስ ማውራት አለብኝ። አቶ ያሲን ጋር ሄድኩ። አቶ ያሲን እንደዚህ አይነት ፕሮዳክት አለ እና ይሄንን ብንሸጥ እንደዚህ ለከስተመሮቻችንም ቃል የሚገዙ ጥሩ ነው፣ ጋራጅንም ያሻግራል፣ ያዘምናል ስለው ኢክራም አሁን አይ ሃቭ ኖ ባጀት ይሄንን ኢምፖርት ለማድረግ፣ ስለዚህ የራሳችንን በምንጨናነቅበት ሰዓት ነው በጣም ተጨናንቀን ነው የምንሰራው ሲለኝ ኦኬ መኪና ልገዛልሽ ነው ስትለኝ ነበር አልኩት። አዎ የመኪናሽ በጀትም እንዳለ ነው። ሲኤችአር የምትባል አዲስ የወጣች 2018 እሷ ሊገዛልኝ እያወራን ነበር። ኦኬ መኪና ይስጠኝ፣ የመኪናዬን ብር፣ መኪና አልፈልግም። ከዛ ምን ልትነጂ? ሚኒባስ፣ የሱቆቹን የሚያመላልሱት ርቀት ሚኒባስ ነው የምነዳው። ኦኬ በዛ ብር ነው ይሄ ፕሮዳክት የመጣው። ወዲያው የ50,000 ዩሮ እቃ ኦርደር አደረኩኝ። እሱም መሸጥ አለብኝ ደግሞ በየጋራጁ እንደገና ልጁ የሚያደርገውን መዞር ጀመርኩ። ለመሸጥ ለማሰልጠን ሰው እኔ አሁን ሰው መካኒክ ኢክራም አውቶ ሲለኝ መካኒክ ነው የምመስለው። መካኒክ አይደለሁም። እኔ በአጠቃላይ የመኪና አካል ማስዋብ ላይ ነው የተሰማራሁት እና አካሉ ደግሞ በሚገጭበት ሰዓት ወይንም ዴንቶች በሚኖሩበት ሰዓት እንዴት ለመቀባት ይዘጋጃል። መኪና አካል ዝግጅት ፕሪፓሬሽን ኤ ቱ ዚ ነው የሚሉት እነሱና ከመጀመሪያ እስከ መጨረሻ ከተቀባ በኋላስ ፔንት ኢፌክቶች አሉ። እነሱን እንዴት ችግራቸውን እንፈታለን የሚለውን ነገር ነው የኔ ሙያ። ሰው አሁን አውቶ ስለው መካኒክ ነው የምመስላቸው። ሚዲያ የሚባል እዛ ጣጣ ውስጥ የገባሁት ይሄንን ፕሮዳክት ለማስተዋወቅ ነው። በህይወቴ ላይ ትልቅ ቻሌንጅ ምለው ሚዲያ ላይ ስመጣ ነው። መጨረሻ ላይ ይህን ህዝብ በየጋራጁ ሄድኩ፣ መቀሌ ሄድኩኝ፣ አዋሳ ሄድኩኝ። በነገራችን ላይ የመቀሌ ሰዎች
በጣም ተቀብላችሁ ከኤርፖርት ጀምሮ ያስተናገዳችሁ ዋው በጣም ደስ የሚል ህዝብ ነው። እውነቴን ነው የምለው። እዚያ ያለ ባለጋራችን በላይ አብሄጃለሁኝ እንትን ምን ኢንጂነሪንግ ነው መስፍን ኢንጂነሪንግ የሰጡኝ ክብር ከማናጀር እዚያ ያሉ ሲኦዎች በሙሉ ተቀብለው ስልጠናዬን ለመውሰድ ማለት ነውና ማር ተሸክሜ ነው የመጣሁት በጣም ኪሎ እንትን እስከሚል ድረስ ማለት ነው። እና መቀሌ ሄድኩኝ አዋሳ እዛ ዴሞ ለማሳየት ለማሰልጠን ሰው ከባድ ነው። ስለዚህ ሚዲያ ላይ ለምን አልመጣም ብዬ ነው ወደ ሚዲያ የገባሁትም ትልቁም ቻሌንጅ አጋጠመኝ ማለት ነው። ከዛ ልክ አንድ ከስተመር ጋር ደወልኩ። ከአሜሪካን ሀገር ነው የመጣው። ማስተርሱን የያዘው ፓሽኑ ነበር የመኪና አካል በጣም የሀብታም ልጅ ነው። ጥሩ ትምህርት ቤት የተማረ ልጅ ነው። አሜሪካን ሀገር መካኒክ መሆን አለብኝ ብሎ ሄዶ መካኒክ ሆኖ በጣም የራሱ ቻሌንጅ አለው እዛ ለመድረስ። ከዛ በፖርሽ መኪና ላይ ደግሞ ማስተርሱን ይዞ መጥቶ እኛ ሀገር ጋራዥ ከፍቶ የሚሰራ ከስተመር አለን የሚደውልልን። ደወልኩለትና እንዴት ነህ ሰላም ነህ አለ። ይሄ ፕሮዳክቴን ማይቶት ዋው በጣም በቃ አሜሪካን ሀገር የምንሰራው በዚህ ሲስተም ነውና እንኳን መጣሽ ነበር ያለኝ። በጣም ከባድ ነው ይሄንን ፕሮዳክት ለመሸጥ በጣም ይከብዳልና እስኪ አውቶሞቲቭ ሾው ንክፈትና ለመሸጥ ብቻ ሰው ልናስተምረው መጀመሪያ ላይ አዌርነስ ሲኖረው ነው አይደል አንድ ፕሮዳክት የምትሸጠው እንዴት እንደሚሰራ እናሳይ። ስለዚህ የአውቶሞቲቭ አንተ በፖርሽ መኪና ላይ ስፔሻላይዝድ አድርገህ ማስተርስ እናያስከው እኔ ደግሞ በቦዲ አጠቃቀም ፊንላንድ ሄጄ በደንብ ትሬኒንግ ተሰጥቶኛል። በደንብ ስልጠና ሰጥቶኛል። ራሴንም አፕዴት አድርጌያለሁ። ስለዚህ እንሂድ በምን ተባለ። የአንድ ሰዓት ሾው 48 ደቂቃ ነው የሚፈቀድለት። 12 ደቂቃው የማስታወቂያ ሰዓት ነው ማንኛውም የቲቪ ስቴሽን ላይ ማለት ነው። ህግ ነው ይሄ የኤዲቶሪያል ህግና 45 ደቂቃውን ስንከፋፈለው እኔ ቦዲ ፕሪፓሬሽን ኤ ቱ ዚ ያለውን ያስኩኝ እሱ የመካኒክ ክህሎት እንደገና ደግሞ ጥገናን በጥበብ እንደገና ደግሞ ስለ መንገድ ስለ ትራፊክ አደጋ ሁለታችን የሰዓቱን 70% እሱ ነው ያዘው። እንደውም 72% አካባቢ እኔ 28% ይዘን ጀመር ነው። በጣም ተወደደ። ኤልቲቪ ላይ ብልህ አውቶሞቲቭ የተሰኘ አውቶሞቲቭ ሾው ብልህ ወዲያው ስፖንሰር አደረገው። ኖክ በሙሉ ፈንድ ያረኩት እኔ ነኝ። ከዛ በኋላ ሰርቶ ያው ልጁንም ሞር ላለመጫን ያው ሲንግል ዳድ ነበርና ልጆችን ያሳድጋል። ኦኬ ሰርተህ ከፈላልች ብላን እንትን ነበር። ልክ ይሄደ 3 ወር ታይቶ በጣም ከተማውን በደንብ ሲያው እንትን ሲል ከዛ ኢክራም ነው የሚሉት እየመጡኛ ጋር ማለት ነው። ከዛ ነው ኢክራም አንቺ ብቻ ታወቅና ባንቺ ስራ ነው የሚገባው በቦዲ ነው በቃ አለኝ። እና ከፈለሽ መካኒክ ላይ ግብግ የመካኒክ ክህሎትን ምን ካንዴላ ምን ማለት እንደሆነ ማላቅ ሴት ኦይል ፊልተር እንዴት መቀየር እንዳለበት ዘይት እንዴት መቀየር እንዳለበት ማላቅ ሰው እንዴት ነው በሚዲያ ላይ መጣው ማላቀው ነገር ይዤ በቃ ሁሉንም ላንተ ይሁን ልብዬ ነው የጠየቀው። ከዛ በኋላ ያው ይሄ ነገር ሲመጣ የራሴን ኢክራም አውቶሞቲቭ ሾው ሀያት አውቶሞቲቭ ተብሎ ኤልቲቪ ላይ ጀመርኩ። አበደ በጣም ባሪፍ መጣን። ነጃት አለች እዚያ አብራኝ የጀመረችው የመጀመሪያዋ ሆስት የቀጠርኳት በሜካኒካል ኢንጂነሪንግ ዲግሪ የያዘች ልጅ ነች። በጣም አመጣጣችን አስፈራው። ስለዚህ በፍጹም ይሄ ሾው መተላለፍ የለበት። እሷ ካስተላለፈች ይሄንን ሾው እኔ አቆማለሁ አለ። ስፖንሰር ያለው ነው ገንዘቤን ትችለት ነው የወጣሁት ሁሉንም ነገር። መጨረሻ ላይ ተሰብስበን ገና ስፖንሰር አላገኘም ደግሞ የኔ ሾው ስፖንሰር ካላገኘሽ አትገቢም ተባለ። ልክ ማታ ፖርሞ ተለቆ ማለት ነው። ፖርሞ እኮ ሄዷል ካሚንግሱን ከዛ እሁድ ማታ ይጀምራል ተባለ። ከዛ እሁድ ማታ ራሱ ሰዓት ያሰጠኝ በጣም የታወቀ ሾው አለ የሰይፉ ፋንታውን ሾው። እሱን እንዴት ኮምፒት አታደርግም ብለው ሰዓት የሚመድቡትን ሰዎች እሁድ ማታ እንዲሰጠኝ ነው ያደረገው። ምክንያቱም ኤቭሪባዲ ወደ ሰይፉ ነው ያ ሰዓት ተብሎ ማለት ነው። ስለዚህ በዛ ሰዓት ግድ የለም እኔ ሰይፉ የራሱ ይታያል እኔ የሚያይ ሰው ደግሞ ያያል ብዬ ገባሁ። እሁድ ልክ ሊታይ ሲል ተሰርዟል፣ አልተላለፈም። ሌላ ፕሮግራም ምንድነው የሚካሄደው?
አይ ስፖንሰር ካላመጣሽ አትገቢም። እኔ እውነቴን ነው የምላችሁ ፕሮግራማችን ተላልፎ እንደዚህ አዘጋጅተን ሳይታይ ሲቀር 9 ወር አርግዘን አመጣን ወልደን ያቺ ያዋለደች ነርስ ወስዳ ልጅሽን አታይም እንደማለት ነው። ለኔ ያ ፕሮግራም በጣም ቻሌንጅ አለው ፕሮግራም ነው። ምክንያቱም አሁን የዛሬ ቀረጻ ለአንድ የሚታይ እዚህ ላይ ተቀረጽ ኤዲት ተደርጎ አለቀ። የኔ ለአንድ ሳምንት ለአንድ ቀን ማሳየው ሜቢ የአንድ ወር ቀረጻ ነው የሚኖረኝ። ምክንያቱም መኪና ሲሰራ ከመጀመሪያ እስከ መጨረሻ ነው ማሳየው። ከመጀመሪያ እስከ መጨረሻ ለማለቅ አንድ ወር ሊፈጅ ይችላል። የፕሮዳክሽን ሀስላችን በጣም ከባድ ነው። እንዲህ ነው ያለቀስኩት። ኦኬ ተባለ። መጨረሻ ላይ ለዶክተር ገመች ነው የደወልኩት። እንደዚህ ነው መጨረሻ ላይ ያው ሄዳ ማለት ነው ሀያት አውቶሞቲቭ ጀመረ። በጣም አሪፍ እየመጣ ልክ አንድ ወር እንደታየ ኮሮና ገባ። እንዴት እንሁን ኮሮና ላይ መስራት ጀመርን። ነጃት አለች። እንዴት ባስ ተጠቃሚዎች እንዴት ማድረግ እንዳለብን፣ የታክሲ ተጠቃሚዎች እንዴት ምን ጥንቃቄ መውሰድ አለባቸው የሚለውን ብዙ ነገር እያሳየን ያንን ኮሮና ሰዓትም ያው እያሳለፈን ታየና መጨረሻ ላይ ኤልቲቪ ደግሞ ተዘጋ። ሀጫሉ አርቲስት ሀጫሉ ሁንዴሳ አረፈ። በሱ ሀዘን ላይት በራ ካንድል። ሁሉም ሚዲያዎች በሀዘን ላይ ነበሩ። ሁላችንም የኢትዮጵያ ሕዝብ መጨረሻ ላይ ኤልቲቪ እንደጨለመ ሻማ ብላ ጠፋ፣ ተዘጋ ማለት ነው። ከዛ ወደ ናሁ ቴሌቪዥን ሄድኩኝ። ኤድና ትባላለች። ኤድናዬ በጣም ቴንኪው። ልክ ስታየኝ በጉጉት የሚጠበቀው የነበረ የ36ኛ ባች ምዝገባ ተጀምሯል። ለመመዝገብ በ0938 25 25 25 ይደውሉ። ወጣና የተቀበለች ኢክራም ልትመጪ እንዳይሆን እዚህ ቤት አለች። አዎ በቃ ፕሮፖዛል ምናምን ላንቺ አያስፈልግም፣ በቃ እናቀዋለን። ስለዚህ ጀስት ጀምሪ ተባልኩ። በሰላም የጀመርኩበት ሚዲያ ናሁ ቲቪ ነው። እኔ ጀምሬ በደንብ እየሄደ ያለው ስፖንሰር 2-3 ስፖንሰር አግኝቶ ምናምን መጨረሻ ላይ ደግሞ ኢትዮሳትና ናይልሳት የሚባል መጣ። ሁሉም ሚዲያዎች በሙሉ ወደ ኢትዮሳት ሂዱ ተባለ። ማን ያይናል እዛ ናይል ላይ ተሰቅለን የሚያዩን አረብ ሀገር ያሉ ሰዎች ብቻ ናቸው። መጨረሻ ላይ ሌላ ሚዲያዎች ሄድኩኝ፣ ስማቸውንም አልጠቅሰው ማለት ነው። አንዳንዴ በሂጃብ ይጥሉታል። ምክንያቱም ሂጃብ የለበሰ ሰው ማሳየት አይፈልጉም። መጨረሻ ላይ የሆነ ሰው ደወልኝና ከአሜሪካን ሀገር የመጣ የባለቤቴ የካዝኑ ባል አዜብ ወርቁ ሲዮ ነበረች የአርቲስት ቴሌቪዥን እና ኮንታክት አድርጋ ተብሎ አዜብ ወርቁን ኮንታክት አድርጋ አውርቼ ምናምን ልክ ፕሮግራሜ ደግሞ ሊሄድ ሲል ፈቅዳው አዜብ ወርቁ ለቀቀች። ሌላ ሲዮ መጣ ደግሞ። ከዛ መጨረሻ ላይ ልክ ፕሮግራሜ ታይቶ ፖርሞ ተለቆ ደግሞ በጣም የመጨረሻ እኔ ያለቀስኩት ነው የምላችሁ። ተጠርቼ ሄጄ መጨረሻ ላይ አርቲስት ቴሌቪዥን ላይ ሌላ አውቶሞቲቭ ሾው አለ። መጨረሻ ላይ አንድ ቀን ቅዳሜ ሄድኩና ስገባ አዲስ ሲኦ ገብቷል። ዳኒ አሁን የአርቲስት ቴሌቪዥን ሲኦ ነው። ዳኒዬ በጣም ነው የማመሰግነው በዚህ አጋጣሚ። ልክ ቁጭ ስል ምን ሆነሽ ነው አለኝ። አይ እንደዚህ ብዬ እምባይ ነው በቃ እንዲህ ሲለኝ ነበረው። አሁን ማድረግ የምትችይው አሉ የእሱ ስፖንሰር የሚከፈለው ይሄን ያህል ነው ቢወጣም እኛ ደግሞ እንደ ቢዝነስ ገንዘባችን መያዝ እንፈልጋለን። በጣም ጥሩ ስፖንሰሮች የሚያመጣ ነው። ስለዚህ እሱን ከከፈልሽ ነው የምትገቢው አሉ። ኦኬ ይሄ ነው አሉ። ግን እንደማይወጣ ልንገራቸው አልኳቸው። ከዛ ቁጭ ብዬ ራሴ ጋር አወራሁ። ደግሞ ኢክራም መወሰን አለብሽ። ኢክራም ገንዘብሽ ለምንድን ነው የሚሆነው? ለጫማ መግዣ፣ ለልብስ መግዣ፣ ለቤት መስሪያ ወይም ለፈርኒቸር ወይንስ ለትራቭል ወይንም ለተለያየ ነገር? ኦፍኮርስ ለሰደቃ ይደረጋል ገንዘብ፣ ለብዙ ነገር እንጠቀምበታለን። ግን ገንዘብ የሚያስፈልገው እንደዚህ አይነትን መሰናክል ለማለፍም ይሆናል። መግባት አለብኝ። ቅድመ ሁኔታ አስቀመጥኩላቸው። እናንተ ሰዎች ይሄን እንዲል እከፍላለሁ፣ የእሱ ስፖንሰር ከቨር የሚያደርገውን እኔ እከፍላለሁ፣ እገባለሁ። ግን ካልወጣ አሳልኳቸው። ካልወጣማ ወደ ነበረበት ትመለሻለሽ አሉኝ። ግን የ6 ወር መክፈል አለብሽ ቅድም ያሉኝ። ከወጣ ምናልባት እሱን እንዳናጣው ማርኬቲንግ ነበረች። ኢትስ ኦኬ ብላ እንትን ብላ የ3 ወር እንዲሆን ተደርጎ
ተከፍሎ ፕሮግራሜ ኤር ተደረገ። በቃ አሸነፍኩ ያኔ ማለት ነው። ኢትዮጵያ ቴሌቪዥን የአገራችን አንጋፋ ኢቢሲ ብሮድካስቲንግ ኮርፖሬሽን ሆኗል። አሁን ሰፈር የመጣ አሁን ደግሞ እነሱ መተው መሳይ የሚባል ልጅ አለ አሁን ለቋል። የመዝናኛ ፕሮግራም ኃላፊ ነበር። ኢክራም ለምን እኛ ጋር አትጀምሪም? ከዛ ምርቃኑ ላይ ተጠራሁኝ። ሲመረቅ የኢትዮጵያ ቴሌቪዥን ዶክተር አብይ አህመድ ነው። በጣም ብዙ ነገር ኢቢሲ ግቢ ውስጥ ብዙ ነገር መስራት ይቻላል እና ዶክተር አብይ አህመድ በሚያወራበት ሰዓት ሜዳውን ፈረሱም ይሄ ነው እና እዚህ ግቢ ላይ ካልሰራችሁበት እያለ ነበር ሲናገር የነበረው። እኛ ሰርተን ሰተናችኋል፣ ካሁን በኋላ ስሩበት፣ በአፍሪካ አንደኛ የተሰኘ ሚዲያ ነው እያለ ሲል እሱ ነበር ማጠነጥ ነው። ስለዚህ ኢክራም ሜዳም ፈረስም ኢቢሲ ሆኖ ነው የታያት። እዛ ግቢ ላይ መጋለብ ነው የፈለገችው። ስለዚህ ኢቢሲ አሁን እያያችሁት ነው። ካሚንግ ሱን ተለቆ አሁን ከአንድ 2 ሳምንት 3 ሳምንት በኋላ ከኳስ በኋላ ኢክራም አውቶሞቲቭ ይጀምራል። እንግዲህ ይሄ ነው የሚዲያ ቻሌንጅ ማለት ነው። አመሰግናለሁ። በህይወቴ ከሚቆጨኝ ነገር አንድ ነገር ልንገራችሁ። የሴት ልጅ ብሎ አንድ ሰው አለመስደቡ እኔን ይቆጨኛል። ምን ነው የሴት ልጅ ብሎ የሰደበኝ ሰው ቢኖር እላለሁ። ምክንያቱም ሴት አርግዛ አምጣ ወልዳ ያሳደገችን ጀግና ነችና የሴት ልጅ መባል ክብር ነው ለኔ። ታማኝነትን ሞይንኮ በጣም ትልቅ ካምፓኒ ነው። የአገራችን ትልቅ ዲለር ነው። የቶዮታ ካምፓኒ ነው። ያን ፕሮዳክት ለሱም እንሸጣለን። ኢን ሚሊየንስ ከሚገዛኝ ካምፓኒ አንዱ ሞይንኮ ነው። ከዛ የሆነ ፕሮዳክት አመጣ እና ሞይንኮ ስገዛ ያንን ዴሞንስትሬሽን ላሳያቸው ፕሮዳክት ሊሸጥላቸው ሲሄድ ማርኬቲንግ ዲፓርትመንት አይና ኢክራም በጣም እንፈልግሻለን አለኝ። ምንድነው ስለው ቁጭ አድርገኝና ሴራሚክ ኮቲንግ የተሰኘ ፕሮዳክት አምጥተናል እና እኛ ቶዮታን ብቻ ስለሆነ የምንሰራው እኛ ጋራጅ ውስጥ እነሱ ኮምፓውንድ ውስጥ ማለት ነው ለነን ቶዮታ መሸጥ ስለምንፈልግ ሎካል ዲስትሪቢዩተር ልናደርግሽ እንፈልጋለን። ስለዚህ ከ3 ጋራጅ ከተመረጥሽው አንዱ አንቺ ነሽ። ከተማዋ ላይ አለ ለሚባል ነምበር 1 ጋራጅ የከተማዋ ሌክቸር መኪና የሚሰራበት ጋራጅ አንድ፣ በጣም አሪፍ ካርዎሽ ለሚባለው ስም አልጠቅስም አንድ፣ ለኔ 3ኛ ሰጠን። 10% ነው ያው ነጃት ስትራግል አድርጋለች ከኔ ጋር የሰጠኝ፣ ግን መጨረሻ ላይ ሲያዩት ውጤቱ ዋው የሚያስብል ነው። ሌላው ያ በጣም ትልቅ ጋራጅ ነው ያልኳችሁ እንደዚህ አይነት ኮሚሽን አልሰራም፣ ዳምፕ አደረገው ትቶታል። ያ መኪና ማጠቢያ የተባለውን የራሱን አምጥቶ ጀመረ፣ በእነሱ ጀምሮ ማለት ነው። ከዛ በኋላ ሞይንኮ ጋኔ ስታክ እንዳረኩ ቀረሁ። መጨረሻ ላይ ሞይንኮ ምን አረገ አየው፣ በጣም ፊድባክ ከሌላ ከከስተመሮች ዋው። ልክ አንድ ሰው V8 ላንድ ክሩዘሩን አሰርቶ ቶዮታ የሆነውን መርሴዲስ ካለው አንዱ ባለሀብት ከኔ ጋር ነው የሚሰራው፣ ኒሳን ፓትሮል ካለው ከኔ ጋር ነው፣ የተለያየ ሌላ ባካል መኪኖች ካለ ነን ቶዮታ መኪኖች ወደ እኔ ነውና እነዛ ሰዎች ፊድባክ ሲሰጧቸው ጥሩ ነው። መጨረሻ ላይ ሴራሚክ ኮቲንግ አንቺ ትበቂያለሽ፣ በጣም ጎበዝ ነሽ፣ ስለዚህ እኛም ከምንሰራ በፈለግሽውን ኮሚሽን ይዘሽ መሸጥ ትችያለሽ፣ ክፍት አድርገናዋል። መጀመሪያ ሲያስፈርመኝ ግን እኔ ከሰጠሁሽ ዋጋ 12670 ነበር። 12669 ማድረግማችም 71 ማድረጋችም 1 ብር መቀነስ 1 ብር መጨመራችም ከኔ ጋር እኩል ነው የምትሸጩ ተብዬ ነው አግሪመንት ያደረኩት የነበረው። አሁን ግን 100% ለኔ ሆኖ ከሞይንኮ ጋር ኃይለኛ ትልቅ ካምፓኒ ጋር ትስስር ኖሮኝ በእምነት ማለት ነው። እና ይሄ ነገር ምንድነው አሁን እኔ ተስገብግቤ እንደዚህ ውቅናለኝ እንደዚህ ሚዲያ ያለኝ ግን ለምን የነሱ እኔ ለምን ራሴ አላመጣም የሚለው ምን ያደርግ። አንደኛ ሞይንኮ ብዙ ፕሮዳክት የሚገዛኝ ከስተመሬ ነው። እኔ ለምን የሱ ማርኬት አበላሻለሁ ሌላ የሚለው በማለቴ ያው ሙሉ ለሙሉ ወደ እኔ መጥቶ ኢቨን ቶዮታው አሁን ከነሱ ተልኮ እኔ ጋር እንዲሰራ ሆነዋል ማለት ነው። አመሰግናለሁ። ጥያቄ ያለን ሰዎች እጃችንን በማውጣት መጠየቅ ይቻላል። አላህ ይስጥልኝ በግሌ ብያለሁኝ። ማለት የኔ ጥያቄ በህይወትሽ እንደዚህ አይነቶች ቻሌንጆች ሲያልፉ ምን አይነት እምነት ነበረሽ በውስጥሽ? እቺን እንዴት መልሽልኝ ነው። አመሰግናለሁ። አጠቃላይ እኔ ተስፋ አልቆርጥም።
ኔቨር ጊቭ አፕ ለማንኛውም ነገር። ብርሃን ነው የሚታየኝ ብርሃን እና ባለቤቴ በጣም አንደርስታንድ የሚያደርግ ነው። ስለዚህ በጣም በሰፊው ነው የሚያየው። ከብዙ አንግል ነው ያንዳንዷን የምትመጣውን ነገር እንትና ጎ ነው የሚለው በቃ ጎ። ስለዚህ ባለቤቴ ከጀርባዬ ካለ የኔ ውስጥ ምን ይመስላል እሱ ነው የሚከተለው። ብርታቴ ነሽ፣ ጉልበቴ ነሽ። የመኪና ጥበት ከፍቼ ለመስራት ፈልጋለሁ። አሁን የጽዳት አገልግሎት ነው የምሰራው፣ ግን ወደ መኪና ጥበት ለመቀየር በምክር ደረጃ እንድትመክሪኝ ነው ፈልጋ። አመሰግናለሁ። በጣም አሪፍ ነገር ነው። እኔ እንደውም ካልነገርኳችሁ ነገር በመኪና አሁን ለምሳሌ ሜካፕ አርቲስቶች በጣም አገራችን ላይ በስተዋል። የሜካፕ አርቲስት ማሰልጠኛዎች በጣም በስተዋል። እያንዳንዳችሁ ዛሬ አሁን ስመጣ ሜካፕ ተሰርቼ ነው የመጣሁት። ስንት እንደሚከፈል ያው ታውቃላችሁ። መኪናም እንደዛ ሜካፕ ተሰርቶ የሚወጣበት አገር ይኖረናል ኢንሻአላህ። የያንዳንዳችን ሌክዠሪ መኪናዎች ታጥበው ተሞሽረው ነው በየአገር ዓለም ላይ ያሉ መኪናዎች። ስለዚህ ኢንዱስትሪው በጣም ሰፊ ነው እና አሁን እኛ ምንድነው የምናደርገው? በጣም ጠያቂም ስለበዛ አንደኛ ትንሽ ኮስቲ ነው እኛ የምናደርገው። አንድ መኪና ታምናላችሁ አጥበን ፖሊሽ አድርገን ለማሳመር 20 ሺህ ብር እንደምንቀበል ትልቅ የገቢ ምንጭ ነው። ሰውን መኪናውን ማሰብ በተለይ አዲስ መኪና የሚገዛው ሰውማ ይመጣል በቃ። ስለዚህ ኢንዱስትሪው እየሰፋ ነው የሚሄደው። አዳዲስ መኪኖች እየገቡ ነው ያሉትና ኢንዱስትሪው አለ። የስልጠና ማዕከል አሁን ሰሞኑን በዚህ በ2024 እንከፍታለን። እዛ የመጣችሁ እየሰለጠናችሁ ፕሮዳክቱም ስላለኛ ጋር ኢቨን ዶር ቱ ዶር በጣም የሚገርመው ቤተ መንግስት ተጠርቼ ሄጄ ነበር። እነዚህ ቀይ መኪናው ያሉበት ባቡር ምናምን አለ አሁን ለሙዚየም የሚቀርቡት እና ሳያቸው በጣም ያሳዝናሉ። ዳገር ሀብት ማለት ነው ያሉበት ኮንዲሽን። ያ የሆነው ምንድነው? ይሄንን ቴክኖሎጂ ይዘው የመጣ ሰው የለም። ስለዚህ ኢቨን እያንዳንዱ ባለሀብት አሁን ያሉት መኪናዎች የሚገቡት እንደ 40 ሚሊዮን 50 ሚሊዮን አንድ መኪና እንደሚሸጥ ታውቃላችሁ መቼም አልነግርም አይደል? እነዛ መኪናዎች በኢንጂነርስ መታጠብ ነው ያለባቸው ነው ወደዳችሁም ጠላችሁም። ስለዚህ መኪና ዲቴይሊንግ ብቻ አይደለም የኛ ማሳመር ማስዋብ ብዙ ነገር አለውና ትልቅ መነሳሳት ነው። ከመኪና እጥበት ጀምረሽ ከዛ ዲቴይሊንግ እያልሽ ከዛ ፖሊሺንግ፣ ሴራሚክ ማስዋብ ብዙ 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 በጣም ሳይንስ ነው። መኪና ማለት ራሱን የቻለ በቃ ትልቅ ኢንዱስትሪ ላይ ያለ በአለም በነገራችን ላይ ነምበር 1 ኢንዱስትሪ የምንለው የኦቶሞቲቭ ኢንዱስትሪ ነው። ምክንያቱም ከአውቶሞቲቭ ጋር የማይነካካ ማን አለ? መሪዎች በምንድነው የሚሄዱት? በሌክዠር መኪኖች። ታዋቂ ሰዎች፣ ኳስ ተጫዋቾች፣ ባስኬትቦለሮች፣ ሴሌብሪቲዎች፣ እነዚህ አክተር አክትረስ ስንት መኪና አላቸው? ምን አይነት መኪና ነዱ? አትሌቶች እና በሙሉ መኪናን የማይነካ ማንም የለምና ያው ትልቅ ኢንዱስትሪ ነው። እኛ ምናግዝሽ ምንድነው ስልጠና በመስጠት ነው። አሁን የስልጠና ማዕከላችን ልክ እንደተከፈተ ስልጠና ሰጥተን ያው ቤት ተከራይቶ ትልቁ ቻሌንጅ እንደዛ ነው። ግን ዶር ቱ ዶር አሁን ለምሳሌ የመንግስት መኪና አድርገልን እንገራችሁ። ጳውሎስ ኞኞ አንድ ጋዜጣ ላይ ነው ያነበብኩትና በአለም ላይ ጠንካራ መኪና የማን መኪና ምን መኪና ነው ሲሉት የመንግስት ብለዋል። እንደፈለጉ የሚይዙት አቢዩዝ የሚያደርጉት የመንግስት መኪኖች ናቸው። በደንብ አይታጠቡም፣ በደንብ ዲቴል አይሰሩም። ሹፌር እንደፈለገ ነው የሚያደርጉት። የማን የመንግስት ነው የራሳቸው አይደለም። በጀት ተመድቧል። እንደፈለጉ ነው የሚረግጡት። ቢገጭ ኦኬ በጀት አለ ይመጣል ይቀየራል። ስለዚህ እያንዳንዱ የመንግስት የሚኒስቴር መስሪያ ቤት ለወጣቱ የስራ እድል መኪና ማስዋብ በስነ ስርዓት በሰለጠነ ሰው በኢንጂነሮች በኦቶሞቲቭ ቤት የሰለጠኑ ኢንጂነሮች ናቸው አሁን ስራቸው የተቀመጡትና እባካችሁ ሁላችሁም ስልጠና ሰጥተናቸው የስራ እድል እንድትፈጥሩላቸው የመንግስት አካሎችን በዚህ አጋጣሚ ጥሪ እናቀርባለሁ። አመሰግናለሁ። አሁን ኢክራምን ቲቪ ላይ የመኪና ስትሰራ ስናያት እንደዚህ አይነት ችግሮች እንደዚህ አይነት ፈተናዎች አልፋ የመጣች አይመስልም። ስለዚህ አንድ ሴት ቁጭ ብላ ልታይስ ትችላለች እና ኢክራምማ ምን አለባት ቁጭ ብላ መኪና እየመጣላት ትሰራለች ልትል ትችላለች። ግን በጣም ብዙ ቻሌንጆች ብዙ ፈተናዎች ነው አልፋ የመጣችውና
ብዙ ነገሮች ማለፍ እንዳለብን በደንብ አድርጋ ከህይወት ልምዷ አስተምራናለችና በድጋሚ ባካችሁ። አሁን በመቀጠል ደግሞ የ21ኛ ክፍለ ዘመን ጀግና ሰርተፍኬትና የመጨረሻ ንግግር እንዲያደርግልን ባካችሁ ከፍ ባለ ክብር ዳዊት ድሪምሰን ወደ መድረክ። ደስ የሚለው ህይወት እኛ ባሰብነው ብቻ አይደለም የሚሳካው፣ እኛ ባላሰብነው ይሳካ። አሪፍ ነው ያለው መከራ ይሆናል፣ መከራ ያለው አሪፍ ይሆናል። እኔ መጀመሪያ የምፈልገው ከምንድን ነው 1000 ብር ይሰጡኛል፣ 50 ብር መልስላቸዋለሁ። 30 ብር ይሰጡኛል፣ 5 ብር መልስላቸዋለሁ። በዛ ሰዓት ነው ዌክ አፕ ያደረገችው። ማለት በዛ ሰዓት አግብታለች እንዳሰበችው 3 ቆንጆ ልጆች አሉ። ስራ ጀምራለች። የሆነ ሩቲን ገብታለች። ያቺ ሩቲን ነቃችባት። ያቺ ሩቲን ስለነቃችባት ሌላ ሰው እዚህ እንዲነቃ ዛሬ ያደረገች ነው። መጀመሪያ ግን ራሷ ላይ መንቃት ነበረባት። ማለት ሁሌ ከምናስተምረው ትምህርት ስለሚሄድ ነው። ነቃችና ልክ ስትነቃ ፓርትነር አገኘች። እስከ መጨረሻ እንዳሰቡት ሄደ አይደለም፣ ግን የመጀመሪያ ስቴፕ እሱ ነበረ። በረከት ነው። ቢሳካ ባይሳካ በረከት ነው አይደለ? አሁን እዚህ ጋር የተኛን ሰዎች አለን። 1000 ብር ይሰጠናል፣ 50 ብር እንመልሳለን። 30 ብር ይሰጠናል፣ 6 ብር 4 ብር እንመልስ ነው ክርክሩ ያለ እንጂ የሆነ ነገር የተኛናል። ኤክራም ምንድን ያደርገኝ ነቃችበት። ምን እየሰራሁ ነው አለች። ስለዚህ ሁላችን ወሬ ላይ ተኝተን ልንሆን እንችላለን። ሀሜት ላይ ተኝተን ልንሆን እንችላለን። የሌላ ሰው ወሬ ተኝተን ልንሆን እንችላለን። ወይ ደግሞ ምን ሰራ ተኝተን ልንሆን እንችላለን። መጀመሪያ ማን ጋር መንቃት አለብህ? አንተ ምን ላይ ነው? እሷ እኮ እንደሱ እኮ ነው ያለችው። እሷ ናት። እሷ ስትነቃ ሰውየው ነበር አልነበረም? ነበረ። ከሰውየው አብሮ ሰርተዋል? አዎ። ተጋጭተዋል? አዎ። ሁሉ መልካም ነው? አዎ። ሁሉ እሰየ ነው? አዎ። እሱ ባይመጣ ኖሮ አትጀምርም ነበር። እሱ ባይመጣ ኖሮ ቲቪ አትቀይርም ነበር። ሁሉ እሰየ ነው አይደለም? ሁሉ መልካም ነው። እዚህ ያደርሳል። ጥሩም መጥፎም እዚህ ያደርሳል። ነቃችበት። አሁን እዚህ ያለን ሁላችን ዛሬ ማለት ነው ይሄ ሁሉ መንገድ መጣ ሰምተን ከሄድን ትርጉም የለውም። ራሳችን ላይ እንንቃ። ምን ላይ ነው የተኛ ነው? ምክንያቱ ስትነቃ ሰው አለ። ከዛ ሰውዬ ስትጀምር በረከት ይመጣል። አዎ። ከዛ ሰውዬ ስትሰራ ችግር ይመጣል። አዎ። ያ ችግር ወደ ቻለ ይወስዳል። አዎ። እቺ ከወሰድን በቂ ነው። ዛሬ ራስ ላይ ከነቃ አለ የለም። ስትሞክር ይሳካል አይሳካም? በረከት ይመጣል አይመጣም? ችግር ይመጣል አይመጣም? ሁሉም ወደፊት ይወስዳል አይወስድም? ያለቀለት ነው አይደለም? ለኤክራም እባካችሁ የሚገባት የዛሬ ፕሮግራም ከመዝጋታችን በፊት እዚህ ጋር ቤተሰቦች አሉ። ከእናንተ ስለ ኤክራም የሚነግራን ኤክራም ከኔ ጋር አብረን በሰራንበት ሰዓት በጣም ብዙ ቻሌንጆች አልፋለች። ያወራችሁ ዋን ሴክሽን ነው ብዬ ነው ማስበው። እኔ ከኤክራም በጣም ተምሬዋለሁ፣ አደንቃታለሁ። ምልበት ፓርት ደፋር ናት። ጋራጃችን በማደግ ስቴፕ ላይ ባለበት ሰዓት ላይ ምንላት ነበረ፣ ነጃት አሁን ኔክስት እዛ ቦታ ላይ እንገባለን፣ ስራ እዛ ቦታ ላይ እንጀምራለን ትለኛለች። አረ ኤክራም ያለንበትን ሲቹዌሽን ታውቂያለሽ፣ ሀው እዛ ቦታ እንዴት እዛ እንደርሳለን? እዚህም ለመድረስ ብዙ ነገር አድርገሽ ነው እዚህ የመጣሽውና ከዚህ የበለጠ ሳክሪፋይ ለምን እላት ነበረ። ከዛ ነገ ከነገ ወዲያ ታዩ በቃ ትላለች። ነገ ከነገ ወዲያ አርጋው አያለሁኝ። ትልልቅ ቢሮዎች ትሄዳለች፣ እኔ ታችሁኝ እጠብቃታለሁ፣ እሷ አሳክተው ትመጣለች። ሜቢ አብዛኞቻችሁ ቲቪ ሾው ላይ ወይም ቲክቶክ ላይ ነው የምታውቋት ኢክራምን። ነገር ግን እኔ ፐርሰናሊ ብዙ ጊዜ በአሁን እንደ ወጣትም የማየው ምንድነው እንደ ብዙ ጊዜ ሮ ሞዴል የምላቸው ትልቅ ቦታ ላይ ያሉ ሴቶችን ፐርሰናል ላይፍ ዞር ብዬ ሳይ ወይም የሆነ ብሮክን ፋሚሊ ይኖራል፣ ወይም ዲቮርስድ ናቸው፣ ወይም እንደዚህ የሆነ ይሄ ፋሚሊ የምንለውን ነገር ያልገነቡ አይነት ሆኖ ታገኙታላችሁ። እና ኢክራም ጋር ደግሞ በጣም የሚገርመኝ ህይወቷ በጣም ባላንስድ ነው። አንዳንዴ ታይም ማኔጅመንት ህይወት እንዴት ነው ባላንስ የምናደርገው የምንለው እንደ ወጣት ብዙ ጊዜ ጥያቄ ይሆንብናል። ኢክራም ጋር ብትመጡ አይሮን ነው እንዴት እንደሆነ፣ ግን እቤቷ ላይም ሺዘ ፐርፌክት ማም፣ እቤቷ ላይም ፐርፌክት ሚስት ናት።
ጓደኝነትን ብትመጡ ያው ለምሳሌ ኢክራም የጓደኛዋ ልጅ ነኝ እና ቤስት ጓደኛ ናት። እውነቴን ነው የምላችሁ ከማይል ተሻግራ ከጓደኝነት አልፎ ማይል የምትሻገር ሰው ናት። ስራ ዓለም ላይም ብትመጡ እንደምታዩት ነው ቲክቶክ ላይም ቲቪ ሾው ላይም ማይል ተሻግራ ደግሞ ስፓርክሊ የምታረግ ናትና አይ ቲንክ የህይወት ባላንስን እና ታይም ማኔጅመንትን ከሷ ብንማር ጥሩ ነው ብዬ አስባለሁኝና ይሄን በጣም አፕሪሺየት እንድታረጉልኝ ነው። ቴንክ ዩ። ኢክራም በጣም መልካም ልጅ ናት። በመልካምነትም ብዙ ሰው ትረዳለች፣ የተቸገረውን ታያለች። ለትዳሯም በጣም ጎበዝ፣ ለባሏ በጣም ጎበዝ ሴት ናት። ልጆቿ ላይ በጣም ማነጃል ታረጋለች። ልጆቿን በስነ ስርዓቱ ሰው የምትረዳ መልካም ሴት ናት። እኔ ብዙ አመት ጓደኛዬ ናት። እንደዚህ አይነት እናት ይስጣችሁ። ስለዚህ ከፍ ባለ ሞራል እባካችሁ። አርቲስት ሄለን ስጦታ ትሰጥልናለች አይደለ? ለእንግዶቻችን ለኢክራም ዛሬ ለየት ያለ ነው ብላኛለችና እዚህ ላይ ምን እንዳየው ታውቃላችሁ? በጣም የከፋት ያኔ ስትራግል ያረገች ኢክራምን ያየኋት እዚህ ውስጥ እኔ ውስጤ ነው ያየው ነበርና ኢትስ ሚ ኢክራም ቴንክ ዩ በጣም ነው የማመሰግነው። ያኔ በምትታገልባት ሰዓት የነበረችው ኢክራም ነው እዚህ ላይ የምትታየኝና በጣም ነው ውስጤን ያገኘችው። ውስጥ ያልከኝ ይሄ ነው ውስጤ። በቃ ባለፈ የጠየቁት ጥያቄ ነበር። አሁን በሀገራችን ደረጃ የተለያዩ ፈተናዎች አሉ። ጦርነቱ የነበረው ያለው የፈጠረው ጫና አለ። ይሄ አልፎ ምን ይታይሻል? ለኢትዮጵያ ምን ይታይሻል? ብዙ ነገር ይታየኛል እንደ ኢክራም ማለት ነው። ምክንያቱም ብዙ ነገር ባላይ ኢትዮጵያ ላይ እንደዚህ ስትራግል አላረግም አብሬያት። ኢክራም ኔቨር ጊቭ አፕ እንዲሆነ በጣም ብዙ ደረጃ ላይ ነው ያለ ነው አሁን አይደል? ግን ኢትዮጵያ አንድ ቀን ኢንሻአላህ ትበለጽጋለች፣ ታድጋለች፣ ላይ እንደርሳለን። እንደ ኢክራም አይነት ጠንካራ ሴቶች ትውልድ እየተፈጠረ ነው ያለው። አሁን ዘረኝነት በሃይማኖት እየተባላ ነው አይደል? ያንን አስተሳሰብ ወስዶ የሚያሽቀነጥር ትውልድ እየመጣ ነው። አሁን ያለው ውዝግብ ያረጃል። አዲሱ ተስፋ ብሩህ ተስፋ ያላት የበለጸገች የበራች እኔም በዘርፌ ጥሩ መኪኖች ጎዳናው ላይ የሚሽከረከሩባት አገር ኢትዮጵያ ትሆናለች። አትጠራጠሩ፣ ተስፋ አትቁረጡ። አንድ ኢክራም አለች። አንዷ 1000 ብር ሲሰጣት 50 የምትመልስ እና የነቃች አለች። ሌላ ደግሞ እዚህ ያልደረሰች ገና የፈዘዘች አለች። ሌላ ደግሞ ጀምራ ቲቪ ጣቢያ የተዘጋባት ወይ ውል የፈረሰችባት አለች። የሆነ ግራ መጋባት ያለችና ይሄ አልፌዋለሁ ትችያለሽ የሚል መልእክት ማስተላለፍ ከፈለግሽ? ከሁሉም ቻሌንጅ ብዬ ለሴት ልጅ ማስበው 10 ዓመት ቤት ተቀምጣ ወታ ሰርታ እዚህ ደረጃ መድረስ ነው፣ ልጆች አሳድጋ። ስለዚህ ያንዳንዳችሁ ሴቶች ቤት ተቀምጣችሁ ልጅ የምታሳድጉ ነገ ተውጣላችሁ፣ ነገ ትሰራላችሁ፣ ነገ ወደፊት 2-3 እርምጃ ትሄዳላችሁ፣ 10 እርምጃ እና እንደ ህይወት ስትራግል እንደ ቻሌንጅ ሁሉም ነገር ምንድነው ኔቨር ጊቭ አፕ ይላል አይደል? በቃ እጅ መስጠት አያስፈልግም። ለያንዳንዱ ነገር ያው መታገል ነው፣ ትግል ነው። ስለዚህ ህይወታችሁ ላይ ለሚመጣ ማንኛውም ትግል ተስፋ ሳትቆርጡ የሚከፈለውን መስዋዕትነት ክፈሉ። ኤክሰፕት የትዳር ህይወታችሁን በማንኛውም መንገድ አድኑት። ኢክራም እማትበገር እናት እንድትሆን ላደረገችው ሁሉ እኔም ሆኜ ልጆቼን አሳድጌ 10 ዓመት ተቀምጬ ትዳሬን ጠብቄ
ወደ መስራት፣ ወደ ማሸነፍ እወጣለሁ። አመሰግናለሁ። ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።